ሀይ ሰዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ግን ደህና ናችሁ? ግማሾቻችሁ ደህና ናችሁ፣ ግማሾቻችሁ ታማችኋል። ግን ምንም ማድረግ አይቻልም። የሆነ አንዳንድ ነገሮች አየሁኝና በድጋሚ ተመልሼ መጣሁ ማለት ነው። ስለ ንጽህና ላውራችሁ። ስለ ንጽህና እናውራ ዛሬ። ይኸውላችሁ በመጀመሪያ ደረጃ ነጭ ነገር የሚለብሱ ሰዎች ንጹህ ናቸው። ንጹህና ጽድት ያሉ ሰዎች ነጭ ነገርን መልበስ ይወዳሉ፣ ይለብሳሉ። ቆሻሾችስ ጥቁር ነገር ነው የሚለብሱት። ለምን እንደሆነ ልንገራችሁ። እናንተ ፎቶ አውጥታችሁ እንደዚህ ነው እንደዛ ነው እያላችሁ ጽፋችሁ የፖስታችሁት ፖስት አለ። አንድ ነገር ልንገራችሁ። በመጀመሪያ ደረጃ ቅምጥሌ ንጽት ጽድት ያለች ጨዋና ንጹህ ሴት ነች። ይኸውላችሁ ሴትን ልጅ ንጽህናዋና ቆሻሻ መሆኗ የምታውቋት ወይም እንደሆነ ልንገራችሁ፣ በፓንቷ ነው። እመቤቴን ነው ብላችሁ ደግሞ ሲጀመር የለበሰችው ፓንት ሳይሆን ቁምጣ ነው። አይታችሁ ከሆነ ማለት ነው። ማየት ከቻላችሁ በደንብ አድርጋችሁ እዩ። ገባችሁ? ሲቀጥል ደግሞ የሆነ እንኳን ሴት ናቸው አይደለ? ብታዩ እንኳን አይታችሁ ማለፍ የሚባል ነገር አለ። ገባችሁ? የሆነ ነገር የተሳሳተ ነገር ስታዩ ወይኔ ነገር እንደዚህ ተደርጓል ብላችሁ ታልፋላችሁ። ነገር ግን አሁን ለምሳሌ እናንተ ያያችሁት ነጭ ነው፣ ግን ቆሻሻ ሴት ብትሆን ጥቁር ቁምጣ ትለብስ ነበረ፣ ጥቁር ቁምጣ ትጠቀም ነበረ። ገባችሁ አይደል? ግን ንጹህ ስለሆነች የምትፈልገው የምትለብሰው ነጭ ነው። ገባችሁ? አንድ ነገር ልንገራችሁ። የኔ ሴትዬ ማለት ነው፣ ሴትዬ እግዚአብሔርን ነው የምላችሁ። ሱቅ ላይ ሂደን እንደዚህ ነጭ ስለ ፓንቶች ምናምን አይተን የሆነ በጣም በቃ ቤስት ፍሬንድ በሉን ከሴትዬ ጋር እና እናወራለን አንዳንድ ነገሮች ማለት ነው። ከዛ ጥቁር ፓንት ስናይ ምናምን ነገር ብለን የሆነ ሁለታችን የሆነ ነገር ልንል ብለን ጸጥ እንላለን እና ስሚማ ትለኛለች የሆነች ሴት ልጅ ጥቁር ነገር የምታወዘወትር ከሆነ በቃ ምንም ንጽህና የላትም አለች። ምንም ንጽህና የላትም። በቃ የሆነ ከንጽህና ከመጉደሉ የበዛ ምንድነው የምታደርገው? ጥቁር ነገር ትጠቀማለች፣ እንዳይታይባት እንዳያጋነንባት ማለት ነው። ንጹህ የሆነችን ሴት የምታያት ደግሞ ነጭ ነገር ትጠቀማለች። ነጭ፣ ቡኒ ምናምን እንደዚህ አይነት ነገሮች ነው የምትጠቀመው። ገባችሁ አይደለ? ስለዚህ እኔ ከእናንተ ያየሁት ነገር እና የተማርኩት ነገር ቢኖር ምንድን ነው የሆነ እናንተ የምትጠቀሙት ነገር ጥቁር ነገር እንደሆነ እንዲሁም ደግሞ አይምሯችሁም ሆነ እናንተም ብትሆኑ ቆሻሻ እንደሆናችሁ ታይቻለሁ። እውነት ለመናገር ማለት ነው። ሶሪ ይህንን ነገር ስላችሁ፣ ምክንያቱም ራሳችሁ ያመጣችሁት ነገር ነው። ራሳችሁ ስላመጣችሁት እኔ የዚህን ቀን ፎቶ ምንድን ነው ቪዲዮ ሲለቀቅ አይቻለሁ። ግን ወይኔ ችጅ ምን ያክል ንጹህ ሴት ብትሆን ነው እንደዚህ ነጭ ነገር ተማምና የምትለብሰው ብዬ ነው በቃ ጀግና ነች ብዬ ያለፍኳት። ገባችሁ? እናንተ አዙራችሁ በምን አመጣችሁት? እንደዚህ ራቁቷን መጣች፣ እንደዚህ ታየባት ምናምን። እሷ እንኳን ታየ ምን ይጠበስ? ይሄ ደግሞ ከየት እስከ የት የእናንተ እንትናችሁ እንደዚህ ወደፊት ወደ ጭናችሁ የመጣ ነው እንዴ? ይሄ ነገር ቁምጣ ነው። እሺ ቢገባችሁ ማለት ነው። ምክንያቱም እስኪ የእናንተ ከዛ ቦታ ላይ ለቆ ወደቅ እሙቴት እንደዚህ ነገር አይወራም። ወይኔ ጉዴ ፈላ። ወደ እንትናችሁ ሸሽቶ መጥቶ ከሆነ ይሶክ ንገሩኝ እንጂ የለበሰችው ቁምጣ ነው። ነጭ ቁምጣ ጽድት ያለች የኔ ንጹህ ሴት ጽድት ኮራ ቀብር ያለች ከሆነች እግዚአብሔርን ሲጀመር የለበሰችው ታይት ማለት ነው። ታይቱ ልክ ግማሹ እንትን እኮ ነው። ታውቁ ከሆነ እንደዚህ አይነት ለብሳችሁ ታውቁ ከሆነ ወይ ደግሞ አይታችሁም ታውቁ ከሆነ ልክ እስከ ቁምጣ ድረስ እንትን ነው፣ ድፍን ነው እስከ ቁምጣ ድረስ ማለት ነው። ከቁምጣ በታች ነው እንትኑ ክፍተቱ የሚታየው ማለት ነው የለበሰችው ታይት እና ስለዚህ ዝም ብላችሁ አትዘበራርቁ። በመጀመሪያ ደረጃ ሴትነቷን ብቻ ወዳችሁ አክብራችሁ ልታከብሯት፣ እንዲሁም ደግሞ እንደዚህ አይነት ነገሮችን ስታዩ ልታልፉ ይገባ ነበረ። ነገር ግን እናንተ ውድቀቷን ብቻ ስለምትመኙ ይህንን ነገር አድርጋችኋል። እናንተ ይህን ነገር ባደርጋችሁት መልኩ ደግሞ እሷ ልትወድቅ አትችልም። ሲቀጥል በዚሁ ማስተላለፍ የምፈልገው መልእክት ምንድን ነው ካሜራማኖች የሆነ ጊዜ ከማን እንትን ነው የሆነ እንደዚህ ውጭ ወጠሽ ነይ ሲላት ሁላ ያንን ሁሉ ከስ አታደርግ ልክ ድራማ ጀምረው አይ ቲንክ ማርክ ዩቱብ ቻናል ላይ መሰለኝ ልክ ያንን ሁሉ ወጠሽ ነይ ሲላት ከውጭ መጣ ስትገባ መጣለች ክፈትላት ምናምን ይህን ነገር ሁሉ ዳይሬክት ነው ፖስት ያደረግከው ማለት ነው። በመጀመሪያ ደረጃ ይላችሁ ካሜራማን ኃላፊነት አለብህ ባይዘወይ ማለት ነው። ምክንያቱም የሆነ ነገር ሲፈጠር እንትን አለ ኤዲቲንግ አለ ጋይስ። ኤዲት እንደዚህ አይነት ነገር እች እኮ ለትንሽ ሰከንድ ነች እንደዚህ አይነት ነገር የታየችው እና ያን ነገር አልብሰ ማለፍ ትችላለህ። ስትፈልግ ከት ማድረግ ስትፈልግ ደግሞ እዛ ጋር እንትን የሚለበሱ አሉ እንዳይታይ አድርጋችሁ የምታለብሱት ማለት ነው። ግን የእነሱ ቪዲዮ መስራት ብቻ ነው ኃላፊነታቸው። በነገራችሁ ላይ ቪዲዮ ሲሰሩ ምን አይነት ቃል መጠቀም እንዳለባቸው ምን ማለት እንዳለባቸው ይህ ኃላፊነት አለባቸው። ካሜራማን ደግሞ ከመጀመሪያ እስከ መጨረሻው ቪዲዮቸውን በደንብ አድርገህ ቼክ አድርገህ አይተህ ምን ላይ የተሳሳቱ ነገር አለ፣ ምን ላይ ምን ሆኗል፣ እዚህ ጋር የገባ ነገር አለ ወይ ምናምን ብለህ ደግሞ ቼክ ማድረግ አለብህ። ገባህ? ያን ነገር
ከት አድርገህ የማውጣት የማስተካከል ግዴታ ደግሞ ያንተ ነው ማለት ነው። ሲቀጥል ደግሞ ብዙ በዚሁ መልእክት ማስተላለፍ የምፈልገው በጣም ብዙ ልጆች እግዚአብሔር ያክብራችሁ። እጅግ በጣም እናንተ ሳላመሰግን ሳላከብር ማለፍ አልፈልግም። የስዕል አድኖዎቻችሁን የምታመልኩትን አምላክ ቪዲዮ ስትሰሩ ባካችሁ መሬት ላይ አታድርጉ። እንዲሁም ደግሞ ፊት ለፊት ከቪዲዮ እንዲወጣ አታድርጉ። በሙዚቃ ስለምናቀናብረው እያላችሁ ጽፋችሁ ፖስት ያደረጋችሁ አየሁኝ እና በጣም ብዙዎቻችሁ ሙስሊሞች ናቸው ይህንን አይነት ጥያቄ የጠየቃችሁት እና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እናንተን አለማክበርና አለማመስገን ንፉግነት ነው እውነት ለመናገር። እንዲሁም በጣም ብዙዎቻችሁ ደግሞ ፖስት ስታደርጉ በሙዚቃ ምናምን በተቻላችሁ መጠን በኢሞጂ ምናምን እየሸፈናችሁ ነው ስዕል አድኖን ፖስት የምታደርጉት። ከዚህ በፊት ተናግሬያለሁ። ቅምጥሌንም ብሩኬንም ቪዲዮ ስትሰሩ ውጡ ከስዕል አድኖ ብያቸው፣ ያው ቅምጥሌ ቤት አይታችሁ ከሆነ እንደዛ ከተናገርም በኋላ እንትን ስዕል አድኖ እየገባ አይደለም ፖስት ምንድን ነው ይሄ ቪዲዮ ሲሰሩ ማለት ነው። እና ያው አንዳንዴ ትረሳላችሁ። እነሱ በሙዚቃ ስለሆነ ፖስት የማያደርጉት እንዲሁ ወሬ ስለሆነ ላይመጣላችሁ ይችላል ምናምን። ግን ሌሎቻችን ደግሞ ኤዲት አድርገን ማውጣት። እኔ አይታችሁ የምታውቁ ከሆነ እንትን አላደርግም ፈልጌው ካልሆነ ብዙ ጊዜ ሳወራ እስከ ስዕል አድኖ ፎቶቸውን ይዤ አልመጣም። ምክንያቱም ማወራው ቃላት የምናገራቸው ነገሮች እና ስዕል አድኖ እኔ ጋር እኩል ስለማይመጣ ማለት ነው። እኔ ንጹህ ሰዎች ናቸው እንደዚህ አይነት ነገር ላይ እንትን ማድረግ ያለባቸው እና ስለዚህ ያን ነገር እንድታደርጉ ለብሩኬም ለቅምጥሌም መልእክቴ ነው። ከስዕል አድኖ ወጣ ብላችሁ ስሩ። እና ሲቀጥል ካሜራማን ይሄ ኖርማል ነገር ነው። ባይዘወይ ምንም እንደዚህ የሚያሸማቅቅ ምናምን ነገር ሆኖ ሳይሆን ሌላ ነገርም ሲፈጠር ኤዲት ከት የሚደረጉ ነገሮች አሉ። ካሜራማን የተዘጋጀው ደግሞ ካሜራ የሚቀርጻቸው እኮ እንደዚህ አይነት ነገሮችን ስራዎችን ለማቅለል እንጂ ዝም ብሎ እንደመጣለት ለመፖሰት አይደለም። በነገራችሁ ላይ አይደለም እንደዛ ካሜራ ላይ ወጣው አውርተው ቀርቶ እኔ እንኳን ካወራሁት ነገር የሆነ ነገር እንደዚህ ልክ እያወራው የሆነ ጩኸት ይገባል። የሆነ ነገር ልጆች በአጋጣሚ ሙዚቃ ይከፍታሉ ምናምን ያን ነገር አቋርጬ ከታርጌ ምናምን ነው ፖስት የማደርገው ማለት ነው። አንዳንዴ በጣም እንትን አይነት ቀን ሲሆንና ዝም ብሎ ካሜራ ማንነት የሚባል ነገር የለም። ካሜራማኖች ሁላችሁን ይወክላል፣ ሁላችሁን ማለት ነው። ስለዚህ ያን ነገር አስተካከሉ። ሲቀጥል ደግሞ ስርዓት ይኑራችሁ። የማንም ደጋፊ ሆኑ የማንም ደጋፊ ሆኑ መብታችሁ ነው። እኔ ምንም ልቃወማችሁ ለምን የክሌ ደጋፊ ሆናችሁ ለምን የክሌ ደጋፊ ሆናችሁ ልላችሁ አልችልም። አርፋችሁ ተቀመጡ። ብሩኬም ከዚህ በፊት ቅምጥሌን እንድትነኩብኝ አልፈልግም ብሎ ተናግሯችኋል። እየሳቀባችሁ ነው የላችሁ። ከዚህ ጋር ደግሞ እንደምታዩት ከዚህ ጋር ደግሞ ሳም እያደረገችው ነው። እዚህ ጋር ደግሞ እንደምታያቸው ያቸው እንዴት እንደሚያምሩ ሁለታቸው በፈገግታ ማለት ነው የኔ ወርቆች። ስለዚህ ስርዓት ይኑራችሁ፣ አርፋችሁ ተቀመጡ። በቅምጥሌ የመጣ ማንንም አልሰማም ብሏል ብሩኬ። ከዚህ በፊት ከሰማችሁት በቅመሜ የመጣ ማንንም ነው የማልሰማው። እናንተ ምንም አደረጋችሁ እኔ እሷን ከመውደድ እና ከማፍቀር የሚገድበኝ አንዳችም ነገር የለም። እናንተ ግን በስደት ነው ያላችሁ፣ ወደ ራሳችሁ ተመለሱ ብሎ ደጋግሞ ተናግሯችኋል። እናንተ ግን መስሚያችን ጥጥ ነው ብላችሁ ወደማይሆን ስራችሁ እንደዚህ እየሄዳችሁ ትገኛላችሁ። እና ብትችሉ ሴትነታችሁን ብታከብሩ፣ ባትችሉ ደግሞ ሴት ስለሆነች ብቻ ወይ አይታችሁ ብታልፉ ወይ ደግሞ ብሎክ አድርጋችኋት መውጣትም ትችላላችሁ። የእሷን ዩቱብ ቻናልም አለማየት ትችላላችሁ። ነገር ግን ስለምትወዷት ነው። ስለምትወዷት ገብታችሁ ታያላችሁ። ከዛ በኋላ ደግሞ ትተቻላችሁ ማለት ነው። የሆነ ሰይጣንም አለባችሁ። እግዚአብሔርን ነው የምላችሁ። ስለዚህ ይህ ማለት ጨዋና ንጹህ ጽድት ያለች ንጹህ ሴት እንደሆነች ነው የሚያሳየው እንጂ እናንተ የመሰላችሁ እሷን የሆነ በቃ እንደዚህ ነገር ታየ ወይኔ ምናምን ተብሎ ሆይ ሆይ ነው አይደል የፈለጋችሁት ግን ንጹህ ሴት መሆኗን ያሳያችሁን። ማርያምን ነው የምላችሁ። በጣም ንጹህ ጽድት ያለች ሴት መሆኗን ያሳያችሁኝ እና እስኪ ከእናንተ ፓንቶቻችሁ ማለት ነው ይቅርታ እንደዚህ አይነት ወሬ ማውራት የፈጣሪ ረሙ ዛሬ ምን ሆነሽ ነው? እስኪ ግቡና እዩዋቸው ምን አይነት ፓንት እንዳላችሁ ማለት ነው። ይሄኔ አንዲት ነጭ ፓንት የላችሁም። እውነቴን ነው የምላችሁ። ጥቁር ፓንት የሆነ ምናምን ነው የሚኖራችሁ። ነጭ ፓንት የላችሁ። በራሳችሁ ኮንፊደንስ ስለሌላችሁ እና የንጽህና ጉድለት ስላለባችሁ ማለት ነው። የንጽህና ጉድለት የሌለባት ሴት ነጭ ፓንት፣ ነጭ ቁምጣ፣ ነጭ ቶን ማሰሪያ ኤቭሪቲንግ ነጭ ትጠቀማለች። ግን ደግሞ እንዳልኳችሁ ንጽህና የጎደላችሁ ሰዎች ያንን ማድረግ ስለማትችሉ አም ቬሪ ሶሪ። ምንም ማድረግ አልችልም። እናንተ ናችሁ ያመጣችሁት። ባመጣችሁት ነው መልስ እየሰጠኋችሁ ያለሁት ማለት ነው። ስለዚህ አርፋችሁ ተቀመጡ፣ አትንጣጡ። ምን ነው እንዲህ ዘለላችሁ? ምን ነው ፈላባችሁ? በሰላም ነው ግን በረድ በሉ እንጂ ሰከን በሉ። ፈጣሪ ወይ እንደው ማብረጃውን ይስጣችሁ። ሌላ ምን ይባላል? ስርዓት የሌላችሁ እግዚአብሔርን በጣም ነው የምታስጠሉት። ለስርዓት ያዙ። የወደዳችሁን ወዳችሁ የያዛችሁን ይዛችሁ መሄድ ትችላላችሁ። ከዛ ውጭ ግን አትንጫጩ። ቡራም ምንም እንድትናገሩበት አይፈልግም። እሱን እያስደስታችሁት መስሏችሁ ከሆነ እያስከፋችሁት ነው። እግዚአብሔርን ነው የምላችሁ። እሷን የሆነ ነገር ባላችኋት ቁጥር እሱ ይከፋል። እሱን የሆነ ነገር ባላችሁት ቁጥር ደግሞ እሷ ትከፋለች። ስለዚህ ከዚህ በፊት እኮ ለእናንተ በየቀኑ ወይ ደግሞ በየሰከንዱ መልስ የመመለስ ግዴታ የለባቸውም። ባይዘወይ ከዚህ በፊት ስለነገሯችሁ ማለት ነው። ቅምጥሌን አትንኳላችሁ፣ ቡራን አትንኳለቻችሁ።
ምንም አትሰሙም። እነዚህ ልጆች ምን ያደርጉ? ለእናንተ በየቀኑ በየሰከንዱ መልስ ይስጧችሁ ነው? ያን ነው የምትፈልጉት? ያንም አያደርጉትም። ቢዚ ናቸው። ስለዚህ ስርዓት ይኑራችሁ፣ ስርዓት ይኑራችሁ። አደብ ግዙ እንዴ! እናንተ እህታችሁ ወይ ልጃችሁ ወይ ራሳችሁ እንደዚህ አይነት ነገር የሆነ ነገር ብትባሉ ደስ ይላችኋል? አይላችሁም? ሙሉ ኮንፊደንስ ስለሌለን ነው አይደል? ሁላችንም ከካሜራ ጀርባ ወይ ደግሞ በእነሱ ፎቶ ያልሆነ ነገር እያልን ያለን። ኮንፊደንስ ቢኖረንና በራሳችን ምንተማመን ብንሆን በቪዲዮ እየወጣን ሁላችንም እናወራ ነበር። ስለዚህ እንደዚህ በራሳቸው ኮንፊደንስ ያላቸውን በራሳቸው መተማመን ያላቸውን ሰዎች ለመጣል ባትሮጡ ጥሩ ነው ላለውኝ። ሁላችሁም ደግሞ የምሬ ነው ብላችሁ ነገውን ዛሬ ባናውቀው ሁሉም ሰው የእጁን ያገኛል። ያደረጋትን ዛሬ ያደረግናትን ነገር ሁሉ ነገ ከነገ በኋላ እናገኛታለን። ምናልባት ዛሬ የበደልነውን በደል ዛሬ የእጃችን ላናገኝ እንችላለን፣ ግን ነገ ከነገ በኋላ ደግሞ ያንን ታገኛላችሁ ማለት ነው። ወይኔ ጉዴ ባላደርገው ኑሮ ለምን እናደረግኩ ብለን እንድንጸጸት ያደርገናልና የኔ የቴነት የምነግራችሁ ከአሁኑ አርፋችሁ ተቀመጡ። ፈጣሪ ይቅር ይበላችሁ። ወደ ፈጣሪያችሁ ተመለሱ። እግዚአብሔርን የምሬድ ነው እንዴ! ፈጣሪን የመረሳን እኮ ጋይስ እና ተው በቃ አደብ ግዙ ለማለት ነው የመጣሁት። እግዚአብሔርን እውነት ለመናገር አንዳንዴ ያሳፍራል። ሴትነቴን እጠላለሁ፣ አንዳንዴ ደግሞ ሴትነቴን ወደዋለሁ። እና አደብ ግዙ፣ አደብ ግዙ። የምሬ ነው። ስርዓት ይኑራችሁ። ንጹህ ሴት ተዋት በቃ ፍቷት በቃ። ማለት ምን ታርጋችሁ? ምን አድርጌ ነው የምትሏት? አይደብራችሁም እንዴ እናንተ? ስማም